ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ በክፍል 2 የአማርኛ ፊደላትን ይዘንላችሁ መጥተናል። ከመጀመሪያው እስከ መጨረሻው በክፍል 1 በክፍል 2 እያልን ይዘናችሁ መጥተናል። ኢን ቪዲዮ ጀምራችሁ አታዩት እስከ መጨረሻው ተጠቀሙበታላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ መማር ለሚፈልጉ አድርሱልን። ዛሬ የምናየው በዚህ ቪዲዮ ጥርቅልጥፍ አድርገን ባጭሩ የአማርኛ ፊደላት እንዴት አድርገን መያዝ እንዳለብን እናያለን ማለት ነው። ከዛ ውጭ ደግሞ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ እንዲሁም ህፃናትን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ማስተማር የምትፈልጉ ምንም አይነት ጊዜና ቦታ ሳይገድባችሁ ታች ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉ እንደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እሺ እቺ ማናት? ዘነች። ረጋ ብለን እየደጋገምን እያነበብን ከዛ ካነበብን ደግሞ መጻፍን እያደረግን መለማመድ ትችላላችሁ ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። እሺ እያንዳንዳቸውን ቅጽላቸውን ስናይ በክፍል አንድም እንደሰራ ነው። ምናልባት ክፍል አንድን ያላያችሁ ካላችሁ የመጀመሪያ ፊደሎች ከቅጽል የተለየ ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ እግራቸው ላይ ሸፈፍ ያለ፣ አራተኛ ግራ እግራቸው እጥር ያለ፣ አምስት ከቀኝ እግራቸው ቀለበት፣ ስድስት የተለያዩ ናቸው ግን አብዛኞቹ ከግራ ከላይ በኩል ሸፈፍ ያለ ነገር ይኖራቸዋል። ሰባተኛ ፊደሎች ምን ይኖራቸዋል? ከቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው ያጥራል ማለት ነው። እሺ ዘ ዙ ዚ ዛ ዜ ዝ ዞ። እሺ እቺ ደግሞ ማናት? እቺ ደግሞ ዠ ነች። ዠ ዡ ዢ ዣ ዤ ዥ ዦ። የእናንተ ስራ የሚሆን የመጀመሪያ ስራችሁ ደጋግማችሁ ማንበብ፣ ከዛ በድምጻችሁ ትይዙታላችሁ። በድምጻችሁ ከዛችሁ በኋላ ቅርጹን እና እያንዳንዱን ድምጽ ለመያዝ ማንበብ ማለት ነው። አንድ ነገር ደጋግማችሁ ባያችሁት ቁጥር በአጭር ቶሎ እንደምትረዱት ሁሉ ደጋግማችሁ ማየትና ያናባብ ወይም ደግሞ የምታነቡበትን ስልት በተለያየ መንገድ እናንተ በሚገባችሁ እየወከላችሁ ፊደሎችን መያዝ ነው ማለት ነው። እሺ ዠ ዡ ዢ ዣ ዤ ዥ ዦ። እደግመዋለሁ። ዠ ዡ ዢ ዣ ዤ ዥ ዦ። እቺ ደግሞ ደ ነች። ደ ዱ ዲ ዳ ዴ ድ ዶ። እስቲ ደ ዱ ዲ ዳ ዴ ድ ዶ። እሺ ደግሞ አለው። ደ ዱ ዲ ዳ ዴ ድ ዶ። ስታነቡ አንዴ ፍጥን እያላችሁ አንዴ ረጋ እያላችሁ ስታነቡት የተለያየ ድምጻቸውን ራሱ የተለያየ ድምጽ እንዳላቸው ታውቁታላችሁ ማለት ነው። እቺ ደግሞ ጀ ናት። ጀ ጁ ጂ ጃ ጄ ጂ ጆ። እስኪ ፍጥን እየተነበው ደግሞ ጀ ጁ ጂ ጃ ጄ ጂ ጆ። እሺ ረጋ ብዬ ደግሞ ልገምላችሁ። ጀ ጁ ጂ ጃ ጄ ጂ ጆ። እሺ ይቺ ደግሞ ማናት? ገ ነች። ገ ጉ
ጉ ጊ ጋ ጌ ግ ጎ። እስኪ ገ ጉ ጊ ጋ ጌ ግ ጎ። እያንዳንዳቸውን ደግሞ ድምፃቸውን ለይተን ለማወቅ ገ ጉ ጊ ጋ ጌ ግ ጎ። አንደኛ ሁለተኛ የሚለው 1 እስከ 7 እያንዳንዱ ስነድ የመጀመሪያ ፊደሎች ያው ገ ነች፣ የመጀመሪያ መጠሪያ ስሟ ነው። ሁለተኛ ሲሆን ጉ ሲሆን ቅጽሉም ከጎን ድምፁ ደግሞ ኡ የሚል አለው። ሶስተኛ ቅጽሉ እግሩ ላይ ሸፈፍ ያለ ይሆናል። ጊ ኢ የሚል ድምፅ አለው። ይሄ ሁላውም ነው ማለት ኢ የሚል ድምፅ ያለው። የአራተኛ ደግሞ አ የሚል ድምፅ አለው። ለምሳሌ ስናይ ጋ ጃ። የአምስተኛ ፊደሎች ኤ የሚል ድምፅ አላቸው። ከእግራቸው ከቀኝ እግራቸው ላይ ቀለበት ኤ ጌ ጄ ኤ የሚል ድምፅ ነው ያላቸው። ስድስተኞች የተለያዩ ናቸው፣ ግን እ የሚል ድምፅ አላቸው። ግ ጅ ቅጽላቸው የተለያየ ነው፣ ግን ድምፃቸው እ የሚል ድምፅ ነው ያላቸው። ሰባተኛ ፊደሎች ደግሞ ኦ የሚል ድምፅ አላቸው። ጎ ጆ ዶ። ልክ እንደዚህ በተለያየ ስያሜ ሰይመን መያዝ። ለምሳሌ አምስተኛ ፊደል እንደሆነች ካወቅነ ኤ የሚል ድምፅ እንዳለ ካወቅን ለምሳሌ ገብቶን ጌ ጌ ኤ ስንጨምርበት የአምስተኛ ፊደልን ድምፅ ይሰጠናል ማለት ነው። ምን ይለናል? ይሰጠናል። እሺ ይቺ ደግሞ ማናት? ጠ ነች። ጠ ስናነብ ፊደሎችን አንዲቱን ከአንዲቱ እያመሳሰልነ በምን ይለያያሉ በምን ይመሳሰላሉ እያለ ስናነብ አንዲቱን ከያዝነ አንዲቱን ስንጽፍም በተመሳሳይ ሳንረሳ የመጻፍ እድሉ ይኖረናል ማለት ነው። እሺ ጠ ጡ ጢ ጣ ጤ ጥ ጦ። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ደግሜ ያነባዋለሁ። ጠ ጡ ጢ ጣ ጤ ጥ ጦ። እቺ ደግሞ ጨ ናት። ጨ ጩ ጪ ጫ ጬ ጭ ጮ። እሺ ይህንን ስናነብ ጠንና ጨን የሚለያዩበት ምንድን ነው ብለን መያዝ። የሚለያዩበት ለምሳሌ የቅጽላቸው ቦታም ተመሳሳይ ነው። ባለ 3 ጣት መሆናቸውም ተመሳሳይ ናቸው። የጨ 3ቱም እግሩ ቀለበት መኖሩ ነው እንጂ የሚለየው ሌላ። ለምሳሌ ጠን ጽፋችሁ ጠን ካወቃችሁ ጨ ለማድረግ እግሩ ላይ 3ቱም እግሩ ላይ ቀለበት ማድረግ የሚጠበቅባቸው። ጨን ደግሞ ጠ ለማድረግ 3ቱም እግሩ ላይ ያለውን ቀለበት መተው ነው። ከዛዎች ሌላ የቅርጽ ልዩነት ምናምን የላቸውም። ይኸው ጠን ስታዩም ልክ እግሩ ላይ ቀለበት የለውም እንጂ ተመሳሳይ ነው። ጨንም ስታዩ እግሩ ላይ የቀለበት ስላለው ነው እንጂ ተመሳሳይ። ስለዚህ አንዱን ከአንዱ እያመሳሰላችሁ መያዝ ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። እንዲህ አድርጎ እያመሳሰለ ያነበበ ሰው ወይም ተማሪ ለመጻፍ ይቸግራል ብዬ አላስብም። ምክንያቱም የዚህኛውንና የዚህኛውን ልዩነት ሲያስታውስ አንዱ ከጻፈ አንዱንም አብሮ መጻፍ ስለሚችል ማለት ነው። ስለሚችል እስቲ ረጋ ብዬ ላንብብላችሁ። ጨ ጩ ጪ ጫ ጬ ጭ ጮ። እሺ እቺ ደግሞ ማናት? ጠ ናት። በከንፈራችሁ ነው የምታነቧት። እቺ ደግሞ ጠ በከንፈራችሁ። ጠ ጡ ጲ ጳ ጴ ጵ ጶ። እስቲ ደግሜ ላንብበው። ጠ ጡ ጲ ጳ ጴ ጵ ጶ። እሺ አሁንም ይችን ረጋ ብዬ ደግሞ ፈጠን ብዬ ሳነበው ጠ ጡ ጲ ጳ ጴ ጵ ጶ። እሺ እሺ ደግሞ ጸ ናት። ጸና ጠ የሚለያዩበትን መንገድ ለምሳሌ ጸን የጣፈ ተማሪ ጸን የጣፈ ተማሪ ጸን መጣፍ አያቅተው። ለምን? የሚለያዩበት በጣም ትንሽ ነገር ስለሆነ። ይኸው ይቺ ከላይ የተደረገችው ቅጽል ናት እንጂ ይችን ጠን ከጻፋችሁ ጸን ለመጻፍ ይችን ከላይ ያለችዋን ቅጽል መተው ነው ማለት ነው። ወይም ደግሞ ጸን ከጻፋችኋት ጠን ለመጻፍ ይችን ከላይ ያለችዋን ቅጽል መጨመር። ይኸው ጠ
ጠ ከላይ ቅጽል ያላት ሲሆን ጸ ደግሞ የሌላት። በቃ ባጭሩ ጠ ስንል ከላይ ቅጽል ያለባት፣ ጸ ስንል ደግሞ ራሷ ሆና ቅጽል የሌላት ከላይ ብላችሁ ያዙት ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። እስቲ አሁን ደግሞ ፍጥን እያልን አንብላችሁ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ረጋ ብዬ ደግሞ ድምጻቸውን እያንዳንዳቸውን ለመያዝ ስትፈልጉ ረጋ ብላችሁ ማንበብ ነው። ጸ ጹ ጺ ጻ ጼ ጽ ጾ። እሺ እቺ ደግሞ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ። ፈ ፉ ፊ ፋ ፌ ፍ ፎ። ደግሞ አለው ፈ ፉ ፊ ፋ ፌ ፍ ፎ። እሺ እንደዚህ ያደረጋችሁ መለማመድ ትችላላችሁ ማለት ነው። እሺ ቀጣይ ደግሞ የምናየው ይቺ ማናት? ሀ ነች። ሀ ሶስት አይነት ሀ አይተናል። ሀሌታው ሀ መሮሃ። እቺ ደግሞ ብዙሃን ውሃ ብለን እንጠራታለን። ሶስተኛውን ሀ ብዙሃን ውሃ ብለን እንጠራታለን። ሀ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ ሄ ህ ሆ። እሺ ደግሞ አለው ሃ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ደግሜ ላንብብላችሁ። ጸ ጹ ጺ ጻ ጼ ጽ ጾ። እቺ ደግሞ አ ነች። አ አ ኡ ኢ አ ኤ እ ኦ። ለምሳሌ ስናይ ይቺ አ እና ይቺ ጸ የሚለያዩት በምንድን ነው? በቅርጽ ሁሎችም ተመሳሳይ ናቸው። ይቺ ጸ ስንል ከውስጥ ሰረዝ ያላት፣ አ ስንል ደግሞ ምንም የሌለች ነው። ለምሳሌ ይቺን ጸን የጻፈ ተማሪ አን መጻፍ አያቅተውም። ለምን? ጸ ስንል ከውስጥ ሰረዝ ያላት፣ አ ስንል ደግሞ ከውስጥ ሰረዝ የሌላት ክፍት አ ምንም የሌላት እንጂ የላ በቅርጽ አይለያዩም። ይኸው የሎች ተመሳሳይ ናቸው። ይቺ ከውስጥ የምትደረገዋ ቅርጽ ብቻ ናት የምትለያየው ማለት ነው። ከውስጥ የምትደረገዋ ቅርጽ ብቻ ናት የምትለያየው። ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ። እስቲ ደግሜ ላንብበው። ጸ ጹ ጺ ጻ ጼ ጽ ጾ። እቺ ደግሞ አ ኡ ኢ አ ኤ እ ኦ። እስኪ በቅርጻቸው ስታዩ ከውስጥ ካለችው ሰረዝ ውጭ የተለየ ነገር የለም አይደል? የለም። አ ኡ ኢ አ ኤ እ ኦ። እሺ እቺ ደግሞ ማናት? እቺ ደግሞ ፐ ነች። ፐ ቅድም ያነበብና ደግሞ ጠበቃ ሊሆን ፐ ብለን ነው የምናነባት። እቺን ደግሞ ላላ አድርገን ፐ ፐ ፑ ፒ ፓ ፔ ፕ ፖ። እስኪ ፐ ፑ ፒ ፓ ፔ ፕ ፖ። ደግሜ ያነባዋለሁ። ፐ ፑ ፒ ፓ ፔ ፕ ፖ። እሺ እነዚህ ደግሞ ውስብስብ ፊደላት ወይም ደግሞ
የስምንተኛ ፊደል ወይም ዲቃላ ሆሄያት ብለን የምንጠራቸው ናቸው። እያንዳንዳቸውን እናያለን። ስናነባቸው ግን ኦ የሚል ድምፅ አላቸው። ሆ፣ ሏ፣ ሆ፣ ሟ። የፊደሉ የማንኛውም የራሱ ፊደል የአራተኛ ፊደል ከእግሩ ላይ ቅጽል እንደዚህ አይነት ቅጽል ጨምሮበት ዲቃላ ፊደል ወይም ደግሞ ሶስት ፊደላት ይሆናል ማለት ነው። ሟ፣ ሷ፣ ሯ፣ ሷ። እስኪ ደግሜ ላንብበው። የሃ ስምንተኛ ፊደል ናት። እቺ ኋ። እቺ ደግሞ የለ ናት። ሏ። እቺ የሃ የሐመር ውሃ ኋ። እቺ የመ ሟ። እቺ የሰ ሷ። እቺ የረ ሯ። እቺ የሰ ሷ። እሺ እያንዳንዳቸውን ሁሉ ስምንተኛ ፊደል አላቸው። እቺ ደግሞ ሿ፣ ቋ፣ ቧ፣ ቧ፣ ቷ፣ ቿ፣ ኗ። ያው ሿ፣ ቋ፣ ቧ፣ 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 ቷ፣ ቿ፣ ኗ። ኟ፣ አ፣ ኳ፣ ዟ፣ ዟ፣ ዷ፣ ጇ። ይኸው ኟ፣ አ፣ ኳ፣ ዟ፣ ዟ፣ ዷ፣ ጇ። እስቲ ረጋ ብዬ ላንብባቸው ደግሞ እነዚህ ማለት ነው። ያው የስምንተኛ ፊደል እቺ ደግሞ የገናት ጓ፣ ጧ፣ ጯ፣ ጧ፣ ጿ፣ ፏ፣ ፖ። ጓ፣ ጧ፣ ጯ፣ ጶ፣ ፏ፣ ጧ፣ ጿ፣ ፏ፣ ፖ። ቺ ኋ ናት። የሃ ናት። እቺም የሃ ሁለት ሃዎች የተመሳሳይ ስምንተኛ ፊደል አላቸው ማለት ነው። እሺ ሁለተኛ ፊደልን ለማግኘት ለምሳሌ የሃ ስምንተኛ ፊደልን ለማግኘት የሃ ሁለተኛ ፊደል ሲደመር የወ አራተኛ ፊደል ሁ ሲደመር ዋ በአንድ ላይ ኋ። ማንኛውም ፊደል የራሱ ሁለተኛ ፊደል ሲደመር የወ አራተኛ ፊደል ምን ይሰጣል? ውስብስብ ፊደላት ወይም ደግሞ ዲቃላ ፊደላትን ይሰጣል ማለት ነው። ያው ሁ ሲደመር ዋ ሁዋ፣ ሉ ሲደመር ዋ ሏ፣ ሙ ሲደመር ዋ ሟ፣ ሙ ዋ ሟ፣ ሩ ሲደመር ዋ ሯ፣ ሱ ሲደመር ዋ ሷ ሷ፣ ሹ ሲደመር ዋ ሿ። አይ እስካሁን ያየነው ድረስ ምንድን ነው? ማንኛውም የራሱ ሁለተኛ ፊደል እና የወ አራተኛ ፊደል በአንድ ላይ አድርጋችሁ ካነበባችሁት ስምንተኛ ፊደል ወይም ደግሞ ውስብስብ ፊደላትን ነው የሚሰጥ ማለት ነው። እሺ ቁ ሲደመር ዋ ቁ ዋ ቋ፣ ቡ ሲደመር ዋ ቧ፣ ቱ ሲደመር ዋ ቷ ቷ ቷ፣ ቹ ሲደመር ዋ ቹዋ፣ ኩ ሲደመር ዋ ኩዋ ኩዋ፣ ጡ ሲደመር ዋ ጧ፣ ፉ ሲደመር ዋ ፏ ፏ። ልክ እንደዚህ አድርጋችሁ ስምንተኛ ፊደል ወይ ደግሞ ፊደላትን ማግኘት ትችላላችሁ ማለት ነው። በቀላሉ መረዳት ትችላላችሁ። እሺ እንደዚህ ያደረጋችሁ እያነበባችሁ እየጻፋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ወይም ደግሞ ለዛሬ ዘንላችሁ የመጣን ትምህርት ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተም ተጠቀሙበት ሶሻል ሚዲያ እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህጻናትን ማስተማር መማር እንፈልጋለን ለምትሉ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን የምትፈልጉትን እናስተምራችኋለን። ለዛሬ ዘንዳችሁ የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።